ክቡራትና ክቡራን እስኪ አንድ ጥያቄ ልጠይቃችሁ። በየቀኑ ወደ ማዕዳችን የምናቀርበው ምግብ በሰውነታችን ውስጥ በዝግታ የሚንቀሳቀስ የጊዜ ቦምብ ቢሆንስ? ብዙዎቻችን ዛሬ ምን እንበላለን ስንል የምናስበው ስለ ጣዕሙ ብቻ ነው። ነገር ግን በምግባችን ውስጥ የምናገኘው በደማችን ውስጥ የሚረጋው የእንስሳት ስብ ልባችንን እያዳከመና የደም ቧንቧዎችን እየዘጋ መሆኑን ስንቶቻችን እናስተውላለን? ይባስ ብሎ ደግሞ ስለ ጤናማ አመጋገብ ስናስብ ትልቅ የተሳሳተ ግንዛቤ አለ። ለምሳሌ ነጭ ስጋ ሲባል ብዙ ሰው ወደ አእምሮ የሚመጣው በበሬ ስጋ ላይ ያለው ነጭ ስብ ወይም ጮማ ወይም ሞራ ነው። ነገር ግን እውነታው ከዚህ በፍጹም የተለየ ነው። በዚህ አጭር ቆይታ ይህንን የተሳሳተ ግንዛቤ እናስተካክላለን። የእንስሳት ስብ በጤናችን ላይ የሚያመጣውን እውነተኛ አደጋ በማየት ሕይወታችን የሚታደገውን ትክክለኛውን ነጭ ስጋ ምን እንደሆነ በተግባር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰውነታችን ላይ ከፍተኛ አደጋ የሚያስከትለው የእንስሳት ስብ ወይም ሳቹሬትድ ፋት ምንድን ነው የሚለውን ስንመለከት እንግዲህ በኬሚካላዊ መዋቅሩ የሃይድሮጅን አተሞች የተሟሉለት የስብ አይነት ነው። ይህ መዋቅር በክፍል ውስጥ ወይም በሩም ቴምፕሬቸር ውስጥ በቀላሉ እንዲረጋና ጥንካሬ እንዲኖረው ያደርገዋል። ቀዳሚ ምንጮቹም በዋናነት በቀይ ስጋ፣ በበሬ፣ በፍየልና በመሳሰሉት በቤት እንስሳ ስጋ ውስጥ ይገኛል። ከዚህ በተጨማሪ በወተት ተዋጽኦዎች ይገኛል። ለምሳሌ እንደ ቅቤ የመሳሰሉት አይብ፣ ቅቤ የመሳሰሉት የወተት ተዋጽኦዎች ውስጥ እናገኛለን። ከዚህ በተጨማሪ ብዙ ጊዜ ልብ ብለን የማናስተውለው በእንስሳት የውስጥ ብልቶች ኦርጋን ላይ የሚገኘው ከፍተኛ ስብ ወይም ሳቹሬትድ ፋት አለ። ለምሳሌ ጉበት፣ ጨጓራ ላይ ከፍተኛ ስብ ይገኛል ማለት ነው። እንግዲህ ይሄ የእንስሳት ስብ ወይም ሳቹሬትድ ፋት በጤናችን ላይ የሚያስከትለው ጉዳት ምንድን ነው የሚለውን ስንመለከት በዋነኛነት የኮሌስትሮል ክምችትን ይጨምራል። አደገኛ ወይም መጥፎ የሚባለውን የኮሌስትሮል አይነት ወይም ሎው ዴንሲቲ ሊፖፕሮቲን በከፍተኛ ደረጃ ይጨምሯል። የተሟላ ስብ ወይም ሳቹሬትድ ፋት ስንወስድ በቀጥታ የሎው ዴንሲቲ ሊፖፕሮቲን መጠናችንን ከፍ ያደርገዋል ማለት ነው። እንግዲህ ይሄ የመጥፎ ኮሌስትሮል አይነት ወይም ሎው ዴንሲቲ ሊፖፕሮቲን የምንለው እየጨመረ ሲመጣ መጥፎ ኮሌስትሮሉ በደም ቧንቧዎች ውስጥ ግድግዳ ላይ መጣበቅ ይጀምራል። በሂደትም ቀስ እያለ ጠንካራ ግድግዳ ወይም ፕላክ በመፍጠር የደም ዝውውርን እስከ መጨረሻው ሊያግድ ወይም ሊያቆም ይችላል ማለት ነው። እንግዲህ የደም ቧንቧዎች መጥበብ በቀጥታ ወደ ከባድ የጤና ጠንቆች ይመራናል። ዋነኛው አስፈሪው አደጋ ድንገተኛ የልብ ህመም ወይም ሀርት አታክ የምንለው ሲሆን በተመሳሳይ ሁኔታ ወደ አንጎል የሚወስዱ ቧንቧዎች ሲዘጉ ስትሮክ ይከሰታል። በተጨማሪም ልብ ደም ለመግፋት በከፍተኛ ጫና ስለምትሰራ የደም ግፊት በከፍተኛ ሁኔታ ይጨምራል። እነዚህ ሁሉ በቀጥታ ከምንመገበው የእንስሳት ስብ ጋራ በቀጥታ የተያያዙ ናቸው ማለት። በቁጥር የተደገፈ የሳቹሬትድ ፋት መጠንን ስንመለከት በተለያዩ የስጋ አይነቶች ላይ ለምሳሌ የበሬ ስጋ በቀዩ ስጋ ውስጥ በ100 ግራም የቀይ ስጋ ውስጥ ወደ 9.3 ግራም የሳቹሬትድ ፋት እናገኛለን። በተመሳሳይ የበግ ስጋ ቀይ ስጋ ማለታችን ነው። በዚሁም ወደ 8.7 ግራም የሚሆን ሳቹሬትድ ፋት እናገኛለን። በሌላ መልኩ የዶሮ ስጋ ቆዳውን ሳይጨምር ቆዳው ከፍተኛ ስብ ስላለው ከቆዳ ውጭ ባለው የዶሮ ስጋ ውስጥ 1.2 ግራም የሚሆን ሳቹሬትድ ፋት ወይም ስብ እናገኛለን። በአንጻሩ በአሳ ውስጥ የምናገኘው ሳቹሬትድ ፋት እጅግ በጣም አነስተኛ ነው። ወደ 0.5 ግራም ብቻ ይሆናል ማለት ነው። እንግዲህ ይህ የሚያሳየን በነጭ ስጋ ስላችሁ ጤናማ የሆነውን የአሳና የዶሮ ስጋ ማለት ነው እንጂ ጮማ ወይም ሞራውን ማለት አይደለም። በነጭ ስጋና በቀይ ስጋ መካከል ያለው ልዩነት ስንመለከት ከእንስሳት ተዋጽኦ የምናገኛቸው ከአሳና ከዶሮ ውጭ ያሉ ቀይ ስጋ ውስጥ ከፍተኛ የሆነ የሳቹሬትድ ፋት እናገኛለን። ይሄም ለጤናችን ጠንቅ ነው። እንግዲህ በሳይንስ ነጭ ስጋ የሚለው ምንድን ነው የሚለውን ስንመለከት ነጭ ስጋ የሚባሉት በውስጣቸው ዝቅተኛ የማዮግሎቢን ፕሮቲን ይዘት ያላቸው የስጋ አይነቶች ናቸው። ማዮግሎቢን ለስጋ ቀይ ቀለም የሚሰጥ ብረት አዘል ፕሮቲን ነው። ይህ ፕሮቲን አነስተኛ በሚሆንበት ጊዜ ስጋው ነጭ ወይም ቀለል ያለ ቀለም ይኖረዋል። እነዚህ ስጋዎች በቀላሉ የሚፈጩና በውስጣቸው ያለው የኮሌስትሮልና የተሟላ ስብ መጠን በጣም አነስተኛ ነው። ለዛ ነው ለጤንነት በጣም
አስፈላጊ ናቸው የምንለው። እንግዲህ የእነዚህ የነጭ ስጋ ምንጮች የዶሮና የአዋፍ ስጋ እንዲሁም አሳና የባህር ምግቦች በዋነኛ ምንጭ ናቸው። የነጭ ስጋ የምናገኘው ከነዚህ ነው ማለት ነው። እንግዲህ ከነዚህ የምናገኘው በተለይ ከአሳ የምናገኛቸው በርካታ የጤና ጥቅሞች አሉ። ለምሳሌ ያልተሟላ የጤና ስብ በአሳ ውስጥ ይገኛል። ይሄ አንሳቹሬትድ ፋት በአሳ ውስጥ የሚገኘው ስብ እንደ እንስሳ ስብ ሳይሆን ያልተሟላ ወይም አንሳቹሬትድ ፋት ነው። ይሄ ፋት ኦሜጋ 3 የሚባል ንጥረ ነገር በውስጡ ስላለው በደም ውስጥ ያለውን መጥፎ ኮሌስትሮል እና ትራይግላይሰራይድ በመቀነስ የደም ቧንቧ እንዳይዘጋ ለመከላከል ያገለግላል። ሌላው ይሄው በአሳ ውስጥ የምናገኘው አንሳቹሬትድ ፋት የአእምሮን ህዋሳትን ስራ በማቀላጠፍ የማስታወስ ችሎታን በከፍተኛ ሁኔታ እንዲጨምር ያገለግላል። እስካሁን በሰጥኋችሁ መረጃ ብቻ በቀይና በነጭ ስጋ መካከል ያለው ሳይንሳዊ አረዳድ ምን እንደሆነ በተወሰነ መጠን መረጃ ያገኛችሁ ይመስለኛል። እንግዲህ በህብረተሰባችን ውስጥ ነጭ ስጋ የሚለው ስያሜ በቀይ ስጋ ላይ ከሚገኘው ነጭ የእንስሳት ቅባት ጋር በቀጥታ ይገናኛል። ብዙዎች ነጭ ስጋ በልቻለሁ ሲሉ የስጋውን ስብ መብላታቸውን ይገልጻሉ። ይህ ፍጹም የተሳሳተና ለጤና ጠንቅ እንደሆነ መረዳት ያስፈልጋል። እንግዲህ የእንስሳት ስብ ቀይ ስጋና የነጭ ስጋን ንጽጽርን ደግሞ ስለሚሰጡት ጠቀሜታና ስላላቸው አደጋ አንድ ባንድ እንመለከታለን። የእንስሳት ስብ ወይም አኒማል ፋት ወይም ጮማ የምንለው ምንጮቹ ቅቤ፣ በቀይ ስጋ ዙሪያ ያለ ስብ ወይም ደግሞ ራሱ ጮማው ሲሆን ቀይ ስጋ ምንጩ በዋነኛነት የበሬ ስጋ፣ የበግ ስጋ እና የፍየል ስጋ ነው። ነጭ ስጋ ደግሞ የምንለው የዶሮ ስጋ ከቆዳ ውጭ ያለውና የአሳ ስጋ ይገኙበታል። የስቡን አይነት ስንመለከት እንግዲህ ከእንስሳት የሚገኘው ስብ ወይም ይሄ የጎጂ ስብ ሳቹሬትድ ፋት የሚባለው 100% ጎጂ ነው ማለት ነው። በቀይ ስጋ የምናገኘው ግን ከፍተኛ የተሟላ ስብ አለው። ምናልባት ሙሉ ለሙሉ ጎጂ አይደለም፣ ግን ስቡ ግን እጅግ ለጤና አደገኛ ነው። ከነጭ ስጋ የምናገኘው እጅግ አነስተኛ ስብ ወይም ጤናማ ዘይት ነው ያለው ማለት ነው። እንግዲህ በእንስሳት ስብ ውስጥ ያለው የማዮግሎቢን መጠን 0 ነው፣ ምንም ማዮግሎቢን የለውም። በቀይ ስጋ ውስጥ የምናገኘው ግን የማዮግሎቢን ፕሮቲን በጣም ከፍተኛ ነው። ነጭ ስጋ የምንለው እንግዲህ ነጭ ስጋ በድጋሚ እንዳትሳሳቱ የዶሮ ስጋና የአሳ ስጋ ማለት ነው በጣም አነስተኛ ማዮግሎቢን ፕሮቲን ይዟል። የፕሮቲን ጥራት ስንመለከት በእንስሳት ስብ ውስጥ ወይም በጮማ ውስጥ 0 ፕሮቲን ነው ያለው፣ ምንም ፕሮቲን የለው። የቀይ ስጋ ግን ጥሩ የፕሮቲን ምንጭ ተደርጎ ይወሰዳል። በነጭ ስጋ ውስጥ ያለው ፕሮቲን ግን እጅግ ከፍተኛና ንጹህ ፕሮቲን የሚባለው ነው ማለት ነው። ተጽዕኖውን ስንመለከት ጤናችን ላይ የሚያሳድረውን ተጽዕኖ ስንመለከት የእንስሳት ስብ ወይም አኒማል ፋት የምንለው እጅግ ከፍተኛ የልብ ህመም አደጋ ያስከትላል። ቀይ ስጋ በመጠኑ መወሰድ ያለበት ነው። እሱም ግን ከበዛ ለጤና ጠንቅ ይዳርገናል ማለት ነው። ነጭ ስጋ ግን የልብ ጤናን የሚያሻሽል እና በጣም የሚመከር የስጋ አይነት ነው። ብዙ ጊዜ ጤናማ የምግብ ምንጮች ቢኖሩንም እንኳን ከምግብ አዘገጃጀታችን የተነሳ እነዚህ ጤናማ ምግቦች ለጤናችን ጎጂ ሊሆኑ ይችላሉ። ስለዚህ ነጭ ስጋን በጤናማ ሁኔታ ማብሰል እንዴት መሆን አለበት የሚሉን ስንመለከት አንደኛ መጥበስ ማስወገድ ያስፈልጋል። በብዙ ዘይት መጥበስ ዲፕ ፍራይንግ ጤናማ የዶሮ ወይም የአሳ ስጋን ወደ ጎጂ ስብ ክምችት ይቀይራል። ስለዚህ መጥበስ መቀነስ ያስፈልጋል። ሁለተኛው መጋገር ወይም መቀቀል ነው። በከሰል መጋገር ወይም ግሪል፣ በምድጃ ውስጥ ማብሰል፣ ቤኪንግ ወይም ቀቅሎ መስራት
ቦይሊንግ እጅግ ጤናማ የሆኑ የአዘገጃጀት መንገዶች ናቸው ማለት ነው። ሶስተኛ ቆዳን ማስወገድ። በዶሮ ቆዳ ላይ ከፍተኛ መጠን ያለው ጎጂ የተሟላ ስብ ይከማቻል። ስለዚህ ከማብሰሎ በፊት ሁልጊዜ ቆዳውን ገፎ መጣል ያስፈልጋል ማለት ነው። እንግዲህ እስከዚህ ድረስ ስለተከታተላችሁኝ በጣም አመሰግናለሁ። ተመሳሳይ የሆኑ መረጃዎች እንዲደርሷችሁ ይህንን ቻናል ላይክ፣ ሼር እና ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። ጤናችሁን ጠብቁ። በሰላም ቆዩ። ቻው።